ሰላም ጤና ይስጥልኝ። ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል። አብራችሁን ቆዩ። የዛሬው መሰናዷችን ከአጽዋማት በኋላ ከአመጋገብ ጋር ተያይዞ የሚመጣ የጤና እክልን ይቃኛል። በዚህ ጉዳይ ላይ ማብራሪያ የሚሰጡን በሐዋሳ ዩኒቨርሲቲ የስነ ምግብ ባለሙያና ተመራማሪ የሆኑትን አላዛር ኪሩቤልን እዚህ ጋብዘናል። አብራችሁን ቆዩ። አላዛር እንኳን ደህና መጡ። እንኳን ደህና ቆያችሁ። የመጀመሪያ ጥያቄያችን የሚሆነው ከአጽዋማት በኋላ ሰዎች ከአመጋገብ ጋር ተያይዞ የሚገጥማቸው ችግር ምንድነው ከሚለው እንነሳ። የሃይማኖትን ተኮር ያደረገ ጾም ለ55 ቀን ኦልሞስት 2 ወር ድረስ ከእንስሳት ተዋጽኦ ከቅባታማ ምግቦች እና ከተለያዩ ከእንደዚህ አይነት ምግቦች ርቀን ነው የምንቆየውና እነዚህ ምግቦች አሁን ልክ ጾሙ ሲያልቅና በዓል ሲመጣ በአንዴ ወደ ሰውነታችን ስናስገባ ሰውነታችን ያለመደው ምግብ ይሆንበታል። ምክንያቱም ኦልሞስት ለ2 ወራት የሚያህል ከነዚህ ምግቦች ርቆ ነበር። ሰውነታችን ደግሞ በተፈጥሮ ማይጠቀምበት ነገር ካለ ያስቀረዋል፣ ከሰውነታችን ላይ ይቀራል። አሁን ለምሳሌ ስፖርት የሚሰራ ሰው ጡንቻ የሚኖረው ክብደት ስለሚሸከም ክብደቱን ለመሸከም እንዲያስችለው ነው ጡንቻ ያለው። እንደዛው እኛ ምግብ ለመፍጨት የሚያስፈልጉን የተለያዩ ኢንዛይሞች አሉ። እነዚህ ኢንዛይሞች የሚፈጩት የምግብ አይነት አለ። ቅባትን የሚፈጨው ሌላ ነው፣ ዳቦን የሚፈጨው ሌላ ነው፣ ስጋን የሚፈጨው ሌላ ነው። 55 ቀን ሙሉ ስጋና ቅባት ነገሮችን ሳንበላ ስንቆይ ሰውነታችን ስጋና ቅባትን የሚፈጨውን ኢንዛይም ሳያመነጭ ይቆያል ማለት ነው። ከዛ በአንዴ አንድ ቀን ላይ ጾም ተፈታ ብለን እነዚህን ሁላ ስናስገባ ሰውነታችን መቋቋም ከሚችለው በላይ ይሆንበታልና የተለያዩ የጤና ችግሮች ይከሰታሉ። ጊዜያዊም በዘላቂም መቀጠል የሚችሉ ችግሮች ቃር ሊሆን ይችላል፣ ሆድ መቁረጥ ሊሆን ይችላል፣ ማስመለስ፣ ተቅማጥ። እነዚህ ሁላ ልክ ጾም ስንፈታ አመጋገባችንን በአግባቡ ካላደረግን ሊከሰቱ የሚችሉ የጤና ችግሮች ናቸው። እንደው በአግባቡ ሲባል ምንድነው? እንዴት ነውስ መመገብ ያለባቸው? ከጾም በኋላ ሰው ረጅም ጊዜ ከነዚህ ከእንስሳት ተዋጽኦ ምግቦች ታቅቦ ነው የሚቆየውና እንዴት አይነት አመጋገብ መከተል አለበት ብለው ያምናሉ? በአግባቡ መመገብ ስንል ቀስ በቀስ ማስለመድ ብንችል 55 ቀን ሙሉ አቁመን እነዚህ ምግቦች መመገብ በአንዴ ለሰውነታችን ከምንሰጣቸው ቀስ በቀስ ብንሰጥ፣ በፈሳሽ ነገሮች በፍትፍት ነገሮች ብንጀምር። አንዳንዶቹን ያው ማስቀረት አይቻልም፣ በዓል ነው፣ ቤተሰብ ይሰበሰባል፣ ብዙ አይነት እንድምታ አለው። ምግብ የጤና ብቻ ጉዳይ አይደለም፣ የማህበራዊ ጉዳይ ነው፣ ሃይማኖታዊ ጉዳይ ነው። እነዚህ ነገሮች ሁላ ጤናችንን ይጎዳል ብለን በዓሉን በዓል አያስመስለውም ባንመገባቸው። ስለዚህ ትክክለኛ በሆነ መልኩ እነዚህ ምግቦች እንድንመገብ ትንሽ ትንሽ አድርገን ብንጀምር፣ ማስቀረት የምንችላቸውን መቀነስ የምንችላቸውን ብንቀንስ። አሁን ስጋ ለመብላት ከባድ ነገር ነው፣ ግን ግዴታ በጣም በቅመማ ቅመም የተሰራ በርበሬ የበዛበት ከሚሆን እነዚህም ብንተዋቸው ብንቀንስ፣ አልጫ አድርገን ፍትፍት ተደርጎ ቅቅል ተደርጎ ፈሳሽ የበዛበት ነገር አድርገን ብንጀምር፣ ይሄ ሲሆን ለሰውነታችን የምግብ መፈጨት አካል እድል እንሰጣለን እንዲላመድና እነዚህ ምግቦች ድጋሚ መፍጨትና ወደ ኖርማል ስራው መመለስ እንዲችል እድል እንሰጠዋለን። ለምሳሌ ከጾም ፍቺ በኋላ የሚመገቡ ምግቦች ያለ ማመጣጠን ምን ጉዳት ሊያመጣ ይችላል? አሁን ጉዳቶቹ እንዳልኩት የአጭር ጊዜ ጉዳት፣ የዕለት ሁለት የተመገብን ቀን የበዓል ቀን የሚመጡት ጉዳቶች አሉ። ከዛው ደግሞ በዛው የሚቀጥሉ ጉዳቶች አሉ። አሁን የዕለት ሁለት የሚከሰቱ ጉዳቶች ለምሳሌ ይሄ የማቃር ይሄ ጋስትሮኢሶፋጃል ሪፍለክስ ዲዚዝ የምንለው ቅባታማ የሆኑ ነገሮችን በጣም ቅመማ ቅመም የበዛባቸው ነገሮችን በዓል ላይ ስንመገብ ምን ይከሰታል? አንጀታችን ውስጥ ከጨጓራችን ጉሮሯችን ጋር ዘግታ የምትቀመጥ ጡንቻ አለች። እሷ ጡንቻ ስራዋን በአግባቡ እንዳትሰራ ይከለክሏታል። ምን አይነት ምግቦች? ቅባታማና ቅመም የበዛባቸው ምግቦች። በስርዓት አልዘጋችም ማለት ጨጓራችን ውስጥ የሚገኘው አሲድ ወደ ጉሮሯችን ተመልሶ ይመጣል። ያ በሚሆን ሰዓት ጉሮሯችን ያንን መቋቋም አይችልም። አሲድ ያቅረናል፣ ያቃጥለናል።
ይሄ አንድ ችግር ነው። ይሄ እዛው የበዓል ቀን እና የበዓል ሰሞን የሚመጣ ችግር ነው። እንደዚሁ ማስቀመጥ ሊመጣ ይችላል፣ ማስመለስ ሊከሰት ይችላል። እነዚህ የአጭር ጊዜ እዛው የሚከሰቱ ችግሮች ናቸው። በዚሁ የምንቀጥል ከሆነ ደግሞ የበዓል አንድ ቀን ብቻ አይደለም ሰሞን ያለው። እንደዚህ በሚሆን ሰዓት ደግሞ የደም ግፊታችን እንዲጨምር፣ የደም ስኳር መጠን እንዲጨምር፣ እነዚህ ሁላ ነገሮች እንዲከሰቱ ምክንያት ይሆናል። ከጾምም በኋላ ከጾምም በፊት ያለው የአመጋገብ ስርዓት ምን መሆን አለበት? እሱ አሁን እንዲሁ ጀነራል ለመመለስ ያህል እንጂ በእያንዳንዱ ሰው ትክክለኛ አመጋገብ ሊለያይ ይችላል። ነገር ግን ለሁሉም ሰው የሚሰራው ምንድነው? ትክክለኛ አመጋገብ በተቻለ መጠን ከተለያየ የምግብ ግሩፖች እንዲመገብ ማድረግ። ያን ስንል ከአትክልትም፣ ከእንስሳት ተዋጽኦም፣ ከእህል ዘር፣ ከጥራጥሬ፣ ከነዚህ ከሁሉም ከቅባት ዘር ከሁሉም የተወሰነ እያደረገ እንዲጠቀም ማድረግ። እንደገና ደግሞ ብዙም ፕሮሰስድ ያልተደረጉ ሪፋይንድ ያልተደረጉ ምግቦች፣ ይሄ ማለት ለማብሰል ብቻ ፕሮሰስ ያደረግናቸው ምግቦችን መጠቀም። ሪፋይንድ የምንላቸው ይሄ ስኳር፣ በፉርኖ ዱቄት የሚሰሩ ምግቦች፣ ለስላሳ መጠጦች፣ ኬክ፣ ኩኪስ፣ እነዚህ ሁላ መቀነስ ያለባቸው ከአመጋገብ ውስጥ መቀነስ ያለባቸው ናቸው። በዚህ ላይ ደግሞ የአካል ብቃት እንቅስቃሴና በቂ ፈሳሽ መጠጣት፣ በቃ ጤናማ የሆነ አመጋገብ ለሁሉም መስጠት ይችላል። አመጋገብ ስርዓት ጋር ተያይዞ በተለይ ከአጽዋማት በኋላ የሚመጣ ችግርን አስመልክቶ የሚጠቁ ወደ ሕክምና ተቋም የሚሄዱ የትኞቹ የህብረተሰብ ክፍሎች ናቸው? ለእንደዚህ አይነት ችግሮች ተጠቂ ሊሆኑ የሚችሉት የህብረተሰብ አካላት አንደኛ እድሜያቸው ገፋ ያሉ ሰዎች፣ ምክንያቱም የእድሜ እየገፋ በሄደ ቁጥር የምግብ መፈጨት ስርዓት እየደከመ ነው የሚሄደው። በዚህ ላይ ይሄ ነገር ሲታከልበት ይቸገራሉ። ሌላ ደግሞ ህፃናት፣ በጣም አነስተኛ የሆኑ ህፃናት፣ ለነሱም ይሄ ሊከብድ ይችላል ጾሞ ከነበረ። ሌላ ደግሞ ኦሬዲ የአንጀት ችግር ያለባቸው፣ የጨጓራ ችግር ያለባቸው፣ መጀመሪያውኑም እንደዚህ አይነት ችግር ያለባቸው ሰዎች ከሌሎች በተለየ መልኩ መጠንቀቅ ይኖርባቸዋል። እስቲ እንደው የተሳሳተም ሊሆን ይችላል፣ አመለካከቱ አይታወቅም። ብዙ ሰዎች የሚያነሱ ጥያቄ ነውና ጾም በራሱ እንደ ሐኪም ምክር የሚመከሩ የጤና እክል ያለባቸው ሰዎች አሉ የሚባል ነገር አለና እንዴት ነው የጾም አረዳድ? ጾም በጣም የሚመከር ነገር ነው። መንፈሳዊ ጥቅሙ እንዳለ ሆኖ ለአካላችንም የሚሰጠው በጣም የጤና ጥቅሞች አሉት። ይሄ ለሰውነታችን እድል መስጠት ነው። ልክ በምንጾም ሰዓት ሰውነታችን ሁሌ በቃ ጠዋት ተነስተን ምግብ ከዛ ምግብ ከዛ ምግብ በቃ ያለ እረፍት ምግብ በመፍጨት ነው የሚኖረው። ልክ በምንጾም ሰዓት ግን ጊዜ ወስዶ ሰውነታችንን ለማጽዳት እድል ያገኛል። ስለዚህ በዚህ የተነሳ በጣም በርካታ ከምግብ ጋር ተያይዞ የሚመጡ በሽታዎችን ለመከላከል መጾማችን በጣም ጥቅም ይሰጠናል። አንድ ሰው በጾም ወቅት የሚመጣ የጤና እክልን ለመከላከል መቼ ነው ሕክምና ተቋም መሄድ ያለበት? ለምሳሌ ቤት ውስጥ ትሪት ማድረግ የሚቻልባቸው መንገዶች አሉ። ግን በጣም ታሞ ዝም ብሎ ቤት ውስጥ የሚቀመጥ ሰው አለና መቼ ነው ወደ ሕክምና ተቋም መሄድ ያለበት? ይሄ ጥሩ ሀሳብ ነው። ምክንያቱም አንዳንድ የከፋ ሲሆን ወደ ሕክምና ጣቢያ መሄድ ያስፈልጋል። አሁን ማስቀመጥ ካለውና ለረጅም ሰዓት ከአንድ ቀን በላይ የቆየ ከ3 ጊዜ በላይ ከ4 ጊዜ በላይ ሽንት ቤት የሚመላለስ ከሆነ ሄዶ ቢታይና የሚሰጠውን ክትትል ቢያገኝ መልካም ነው። አንዳንድ ደግሞ እዛው ቤታችን ሆነን መከላከልና ማኔጅ ማድረግ የምንችላቸው አሉ። አሁን ቃርን ለምሳሌ እነዚህ አይነት ቅባታማና በጣም ቅመም የበዛባቸው ምግቦች በመቀነስ ከተመገብን በኋላ ወዲያውኑ ባለመተኛት፣ ስንተኛ ደግሞ ከወገባችን ከፍ ብለን ትራስ ደራርበን በመተኛት፣ በግራ ጎናችን በመተኛት ቤት ውስጥ ሆነን መከላከል እንችላለን። ነገር ግን የትኛውም አይነት የጤና ችግር ከቆየብን፣ ትኩሳት በጣም ካለው፣ ምግብ ምንም መቀመጥ ማይችል ከሆነ፣ ተመልሶ የሚወጣ ከሆነ በተደጋጋሚ
እና ድካሞች ነው በተለይ ትልልቅ ሰዎችና ህፃናቶች ላይ አቅም የማጣት እያነሰ ሲመጣ በጣም እየደከሙ ከሆነ የህክምና ጣቢያ ሄዶ የህክምና ድጋፍ ማግኘት አለባቸው። እንግዲህ የኔ የመጨረሻ ጥያቄ ነው የሚሆነው በብዛትና በፍጥነት መብላት በጤና ላይ ምን ያህል ሊያስከትል ይችላል? በብዛትና በፍጥነት መብላት አንደኛ በፍጥነት በምንመገብ ሰዓት ብዙን ጊዜ አየርም አብረን እናስገባለን። ምግቡን ብቻ ሳይሆን አየር እናስገባለን። ብዙ ደግሞ ምግቦችን መመገብ እንችላለን በፍጥነት ሲሆን። ያ ማለት ምንድነው? ምግብ ስንመገብ ሆዳችን ጋር ገብቶ ከዛ ሆዳችን ምግብ እንደተመገበ አውቆ ከዛ የጥጋብ ስሜት ለአእምሯችን ይነግረዋል። ከዛ ጠገብን ብለን በቃኝ እንላለን። ነገር ግን ቶሎ ቶሎ የምንመገብ ሲሆን ይሄ መልእክት ከመተላለፉ በፊት እኛ ብዙ ተመግበናል። ስለዚህ ሳናስበው ብዙ ምግብ ተመግበናል፣ ብዙ ኢነርጂ ወደ ሰውነታችን አስገብተናል። ይሄ ደግሞ የሚደጋገም ከሆነ የተለያዩ የጤና ችግሮች ላይ ይዳርገናል። ጥያቄን ጨርሻለሁ። በእርሶ በኩል ቀረ መተላለፍ አለበት የሚሉት መልእክት ካለ መድረኩ ልስጦ። እንግዲህ ዓመት በዓልን በደስታ ለማሳለፍ አመጋገባችንን በማስተካከል እናሳልፍ። አመሰግናለሁ። አላዛር ኪሩቤል እዚህ ድረስ መጥተው ስለሰጡ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው መሰናዷችን ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ።